አንቺ በቃ ለካ ቆሰልሽ ነው ያበልጥ። እኔ ኢሚ አይደለሁም ለስካሁኑ ስራሽ ዋጋ ትከፍያለሽ። ማርያ በጣም ስርዓት ያላት ናት። ልጅ ታውቃለህ፣ እኔ ለቤተሰቤ የማስበው ትክክለኛና እውነተኛውን ነገር ብቻ ነው። አውቃለሁ እኮ አባ፣ ለአንተ የምትሆን ሴት ኑሐሚን ናት ስል ሁሌ ከመሬት ተነስቻለሁ። እሺ ቆይ እኔ ካልወደድኳትስ? ትናሽ ቀረብ አይታት ነው የምትወዳት። ሌላማ ፍቅራት ሴት እያለች ለምንድን ነው እሷን የምቀርባት? አባ ምን አለ አንዳንድ ጊዜ የኔን እንኳን ሀሳብ ብትደግፈኝ። ጥሩ እንግዲህ አፍ ለምሳሌ ግዛት ነው። የምርህ ነው ዳድ? እኔ ላንተ ትሆነ። ስለዚህ ዛሬ ወንድሜ ፍቅረኛ ምሳ ግብዣ ላይ የአንገት ሐብል ጠፋ ብዬ እሪ ብዬ ቀውጠዋለሁ። እንደሱማ በፍጹም አይሆንም። ለምን ማሚ? አይሆንም አልኩሽ እኮ። እንዴ ማሚ የአንገት ሐብሉ ስትለካ እኮ ቪዲዮ ቀርጫታለሁ። ይሄንን ምን ብለሽ እኮ እንዳደረግሽ ካስታውቃል። ስለዚህ እሺ ምንድነው ማድረግ ያለብን? ይኸውልሽ የአንገት ሐብል ጠፋ ብለሽ አንቺ ቤቱን ድብልቅልቅ አድርጊው፣ ቀውጪው። ከዛ በኋላ ያለው የኔ ስራ ድርሻ ይሆናል። ሐብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ። አሁን ስኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ እንዴ? ምን እየተካሄደ ነው እዚህ? ኑሐሚን አሁን ላይ የፈራችው ነገር ደርሷል። ከዚህ በፊት ከቤት አንሄድ የራሳችን ዶርም ይከራይልንና ከዚህ እንኖር በማለት አንዳንድ ነገሮችን ብትልም አባትየው ከዛ ሄደን እንኖር እሱ ቤቱ ክፍት ነው ስላለ ምንም ችግር አይደርስብንም በማለቱ ኑሐሚንም ተከትላ ሄዳ ነበር። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ በመላው ዓለም የምትገኙ የቻናሌ ቤተሰቦች እንደምናላችሁልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድታረጉኝ በአክብሮት ጠይቃችኋለሁ። ነባር ቤተሰቦች ደግሞ ከልብ እያመሰገንሁኝ። ኤርሚያስ ኑሐሚን ቢጠብቃትም ከግቢ ልትወጣ ስላልቻለች መፍትሄ ያለውን ተጠቅሟል። እሱም እንግዲህ የአቶ ላይኩን ልጅ ትምህርት ቤት ለመሄድ ከግቢ ስትወጣ ነበርና የሆነ ነገር ማድረግ አለብኝ ብሎ በማሰብ እሷንም እንድትጥለው አድርጓል። ሄዶ ስለታከካት እሱም ተንጎላድፎ ወድቋል። ሀይሚም የራስ ችግር ነው ለምን አይተሃት ሄድን በማለት መልሳለት ነበር። ይሄን የመሰለ መልክ ይዘሽ ወጣሽ ሰው ላይ ወድቅ ኑሯል፣ ጥፋቱ የራስሽ ነው፣ ግን ደግሞ ለምን አንተዋወቅም በማለት ራሱንም አስተዋውቋታል። እሷም ሀይሚ ብላ ነግረዋለች። ስልክ ቁጥሯን ለመቀበል ሰከንድም አልፈጀበት። ሀይሚም እጁን ይዛ እየጎተተችው ነበርና እኔ ግን ነገረ ስራ ሁሉ አልጣመኝም፣ ሳይህ የውሸት ነው የሚመስለኝ፣ አውቀህ ነው ሁሉን ነገር ያደረከው በማለትም ተከራክረው ነበረ። እውነት ለመናገር አንቺን አይቶ ሰው አለመደናበር አይችልም፣ እንዲሁም ተመስገን በይ መኪና አልገጨኝም በማለት ስልክ ቁጥሯንም ተቀብሏታል። አቶ ላይኩን ቢሮ ላይ ነበርና ልጁም ሄዶ ዳድ እንዴት ነህ በማለት ሰላምታ ከጀመረለት በኋላ ዛሬ ሚስቱን እንደሚጋብዛትም ነግሮት ነበር። ፍቅረኛዬን ከቤት ይዤ እመጣለሁ፣ ከቤት እንድትገኝልኝ እፈልጋለሁ በማለትም ጠይቆታል። አቶ ላይኩንም የጓደኛውን ልጅ እንዲያገባ ስለሚፈልግ ካጠገቡ ስላስቀመጠለት እሷን ማየት ከብደው ነው በማለትም ጠይቆት ነበር። አይቻታለሁ፣ ንጹህ ልብ ያላትና ምርጥ ሴት የምትወደድ ናት፣ ግን ደግሞ እኔ ቀድሜ ሌላ ሰው አፍቅሬያለሁ፣ እሷን ማየት አልችልም በማለት ቆጫ ብሎም ይናገራል። ላይኩንም ነገሩን ካየ በኋላ በቃ ይዛሃትናና እንተዋወቃት በማለት ነገሩን ይደመድማል። በዚህ መሃል ታዲያ ልጁ በጣም ደስ ብሎታል። ዳድ እንደዚህ በቀላሉ እሺ ትለኛለህ ብዬ አላሰብሁም በማለት አባትየውም ልጁን በሰላም ከሸኘ በኋላ በኔ ቤት የሚገባ ቀላል የሆነ ምራት የለም፣ ተፈትሾ ተገምግሞ ተመዝኖ ነው፣ ስለዚህ አምጣትና እንተዋወቃት በማለት ከራሱ ጋርም ተማክሮ ነበር። ልጅየውም በቀላሉ አባቱሽ ስላለው በጣም ደስ ብሎታል። ሄዶ ለፍቅረኛውም የአባቴን ነገር ጨርሻለሁ፣ አሁን የቀረኝ እናቴ ነገር ብቻ ነው በማለት እሷንም አብስሯታል። ፍቅረኛውም በጣም ደስ ስላላት በልተልተሎ በልና ከዛ ቤት አስገባኝ፣ አንቺ ምን ለማለት ፈልገሽ ነው? አግባኝ ነው ወይስ አስገባኝ? አይ አቤትም እንድገባ ፈልጌ ነው በማለት ነገሮችን ታስቀይሳለች። አሁን ናንድና ምርጥ የሆነ ልብስ አማርጠኝ፣ ከነሱ ፊት ምርጥ ሆኜ መታየት ፈልጋለሁ በማለት ወደ ሱቅም አምርተዋል። ላይኩን ከቢሮ ቆይቶ ወደ ቤት ሲገባ ኑሐሚን እንግዲህ የሰራተኛ ልብሷን ለብሳ ቤቶችን እየወለወለችና እያጸዳዳች ያገኛታል። እሱም እንግዲህ እንዳልሆነ ሆነ። ሰራተኛው በሙሉ የት ሄዶ ነው አንቺ ሰራተኛ የሆንሽው በማለት በስጫ ብሎም ያወራታል። እሷም ራጋ ብላ ሰላምታ ስላልተቀያየሩ ደህና ዋልህ ጋሼ በማለት ሰላምታም ጀምራለታለች። ምን ላድርግ ብለሽ ነው ልጅ? ከዚህ ቤት የማየው ነገር እኮ እያናደደኝ ስለሆነ ነው ሰላም ሳልልሽ የገባሁት በማለት ጨዋታቸውን ጀምረዋል። ሰሞኑን አባቷ ከሕክምና እንደሚወጣም አብስሯታል። በጣም ደስ ብሏት ትገኛለች። ኑሐሚንም አባቴ ከመጣ በኋላ ከዚህ ቤት ምቆይ አይመስለኝም፣ እሳቸው ይምጡ ብዬ ነው እንጂ በጣም መሮኛል፣ እናትና ልጅ እኮ አሰቃዩሽ አይደል በማለትም ጠይቋት ነበር። እኔ በቤተሰብ መሃል ጣልቃ ገብቼ ማጣላት አልፈልግም፣ ግን ከዚህ በላይ ምኖር አይመስለኝም በማለት አንዳንድ ጨዋታዎችንም አወርተዋል።
ከድርጅቱም ስራ ይሰጥሻል ተብላለች። እሷም እንግዲህ አልፈልግም፣ ለአባቴ እስካሁን ድረስ ያደረክለት ነገር ይበቃኛል በማለት ደስም ብሏታል። በዚህ መሀል ታዲያ ሂጂና ልብስሽን ቀይር አድርጊ፣ ሌላውን ስራ ሰራተኞቹ ይሰሩታል። እሷም እንግዲህ አዎን ብሰራውም ችግር የለውም፣ ግን ደግሞ ዛሬ የናሆም ፍቅረኛ ትመጣለች። ኑሃሚን በስጨት ስላለች አንዳንድ ነገሮችን ትታለች። ናሆም ያችን ፍቅረኛውን እንዲተዋት ለአባትየው አብስረዋለች። አባትየውም ባለፈውም የሷ ስም ሲጠራ ደስ አላለሽም፣ ስለዚህ የት ነው የምትተዋወቁት በማለትም አፋጧት ነበር። እሷ ግን እንግዲህ ጥሩ ሰው ያጋቡት በማለት ነገሮችን ሽምጥጥ አድርጋለች። ሀይሚ ኑሃሚን ከዛ ቤት እንድትወጣ ወርቆችን እያንጠበጠበች ትገኛለች። እናም በዛሬው ዕለት መኝታ ቤቷ ወርቅ ማስቀምጣ ነበረ። እንግዲህ ኑሃሚን ባየችው ጊዜ ይህ ወርቅ ሲያምር በማለትም በእጇ ይዛ የእሷ እንዲሆንላት ተመኝታም ነበረ። ከአንገቷ ልትለከው እያለ የኔ ካልሆነ ብለከው ምን ዋጋ አለው በማለት መልሳ ወደ ቁም ሳጥኑም አስገብተዋለች። ሀይሚ ወርቁ ከቁም ሳጥን ስለተቀመጠ ክፉኛ ተናደደች። እናም በዚህ ሰዓት መኝታ ቤቷ ወስዳ ከኑሃሚን ሻንጣ ልታስገባውም ችላለች። በኋላ አባትየው ሲመጣ እሷን ለማዋረድ ዝግጅት ላይ ትገኛለች። ሀይሚ ክላሷ ውስጥ ሆና ስታስብ ነበርና በድንገት ኤርሚያስ ይደውልላታል። በጣም ደስ አላት፣ ሰውነቷ ተንቀጠቀጠ። እሱን ስልኩን ለማንሳት በጣም ተርበትብታ ነበረ፣ ደስም ብሏታል። በዚህ መሀል ታዲያ ስልኩንም አንስታ ሄሎ ትለዋለች። ኤርሚያስም ሴቶችን ማጥመድ ይችልበታልና እስካሁን ድረስ ስላልደወልሁልሽ መቼም አኩርፈሽ መሆን አለበት እስካሁን ስልኩን ያላነሳሽው በማለት ጨዋታም ጀምሮላታል። እሷም አልቀረብህም በማለት ጅንጀናዋን ጀምራለች። በዚህ መሀል ታዲያ ስለ ሹፍርናና ስለ ስራም አውርተዋል። እሱ ሹፌር እንደሆነና ስራም እንደሚፈልግ አንዳንድ ነገሮችን ይናገራል። እሷም እኔም እኮ መኪና አለኝ፣ ግን ደግሞ አባዬ ሹፌር ሳታገኝ መኪናሽን አልሰጥሽም በማለቱ መኪናው ዝም ብሎ ተቀምጧል። ናሆም ፍቅረኛውን ለማስተዋወቅ ደፋ ቀና እያለ ነው። ኑሃሚን ምግብ አዘጋጅተሻል ወይ በማለትም ወደ ኩሽና አምርቶ ነበር። እሷም እንግዲህ ምግቡን የሰራችውንም አሳይተዋለች። በይ በቃ ከምግቡ በስተጀርባ አንቺም ልብስሽን ለባብሰሽ እንድትቀርቢ ይፈልጋለሁ በማለትም ጥያቄ አንስቶላት ነበር። ኑሃሚን ይህን ስትሰማ ክፉኛ ተበሳጨች። እኔ እኮ የቤተሰብ አካል አይደለሁም፣ ብለብስ ባለብስ ምን ችግር አለው ነው እንደዚህ ስቀርብ ታፍርብኛለህ በማለት አንዳንድ ነገሮችንም ብለዋለች። ታፈቅራታለህ ወይስ አታፈቅራትም በማለትም ጠይቀው ነበር። አዎ አፈቅራታለሁኝ፣ እንግዲህ በስንታታም ቢሆን አምጥቼ ላስተዋውቃት ነው በማለት አንዳንድ ነገሮችንም ተጨዋውተዋል። ቀበጦ ያቶ ላይኩን ልጅም እንግዲህ ሹፌር ቀጥራ ሸለልና ፎለል ብላ ወደ አባቷ ቢሮ ማምርጣ ነበር። አባዬ ወንድሜ እኮ ባለቤቱን ሊጋብዛት ነው፣ ስለዚህ ናና እንተዋወቃት በማለት ስዘገይብኝ እኮ ነው እኔ መምጣት የቻልኩት እናና እንድ በማለት አንዳንድ ነገሮችም ተጨዋውተዋል። ኤርሚያስንም አምጣ አስተዋውቀዋለች። ሹፌር ስትይ ምን ሹፌር ነው በማለትም ጠይቋት ነበር። በጣም ጥሩ ሰው ነው፣ ሹፌር መንጃ ፈቃድም አለው፣ ስለዚህ ስራ ስለፈለገ እኔ ቀጠርሁት በማለት እሱም እንግዲህ ሹፌሬም ስለሄደ የኔንም ጨምረ ትሰራለህ፣ ባይሆን የደሞዝ ጭማሪ እናደርግልሃለን በማለት እንግዲህ ተቀባይነትንም አግኝቷል። ሀይሚ ችግር ፈጥራ ትገኛለች። ኑሃሚን ከዛ ቤት እንድትወጣ ስለምትፈልግ አሁን ላይ ወርቅ ሰርቃ ከሻንጣዋ ማስቀምጣ በአባትየው ፊት ለማስጠቆር ደፋ ቀና እያለች ትገኛለች። እናቲቱም ልጇን በጣም ስለምትገድፋት የምታደርገውና የምትፈጥረውን የምትሰራውን ሁሉ ልጅ አይዞሽ በርቺ እያለች እያበረታታቻት ትገኛለች። እናትና ልጅ እንደዚህ ነው ብለን እስከሚያስጠላን ድረስ በደንብ እየተመለከትናቸው ነው። ውድና ክቡር የሆናችሁ ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ ነገ የሚቀጥለውን እስከመጣ ቸር ዋሉልኝ።